17 ላይ ያዘናችሁ ሰዎች ካላችሁ ያለቀሳችሁ ሰዎች ካላችሁ ከልቅሷችሁ አርፋችሁ እንድትስቁ ከሐዘናችሁ ተጽናንታችሁ ሰላም እንድታገኙ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ንስሐ መግባት ወደ እግዚአብሔር መቅረብ ከእግዚአብሔር ጋር መታረቅ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ ያልተጽናና ነው ንስሐ ስላልገባን ኃጢአተኞች ስለሆኑ እግዚአብሔርን ስላሳዘንን። ለዚህ እኮ ሕዝቅኤል በትንቢቱ ላይ ምን አለ? ለእስራኤላውያን ሲናገር ፍጻሜው ለእኛ በተነገረ ቃል አዲስ ልብና አዲስ መንፈስ ለእናንተ አድርጎ። አሁን ዘመኑን 2017 ረግበን አቤት አስጨናቂ ዘመን ነበር አለፈ ብለን አሁን አዲሱን ዘመን አዲሱን ዓመት 2018ን አንድ ብለን ስንጀምር እንኳን ለአዲሱ ዓመት በሰላም አደረሳችሁ ስንባባል በምኞት ብቻ አዲሱ ዓመት መልካም አይሆን። አዲሱ ዓመት አዲስ አይሆን። እኛ አዲስ ካልሆን፣ እኛ ካልተለወጠ፣ እኛ ንስሐ ካልገባ፣ እኛ ከእግዚአብሔር ጋር ካልታረቀ ዘመኑ የሚመስለው እኛ ነው። እኛ በጎች ስንሆን ዘመኑ በጎ ነው። እኛ ቅኖች ስንሆን ዘመኑ ቅን ነው። እኛ የሰላም ሰዎች ስንሆን ዘመኑ የሰላም ዘመን ይሆናል። ዘመኑ የሰላም የበረከት የእርቅ የስምምነት የአንድነት ዘመን ይሁንላችሁ ሲባል አሜን እንላለን። በአሜን ብቻ ሳይሆን እኛ የሰላም ሰው መሆን፣ እኛ የፍቅር ሰው መሆን፣ እኛ የይቅርታ ሰው መሆን፣ እኛ በጋራ ለመቆም አንድነት መፍጠር ካልቻልን እግዚአብሔር ልጆች የመጽናናት ዘመን እንዴት ይመጣል?